አንተ አስመሳይ ነሽ፣ አስመሳይ ወዳጅ መስለህ ጠላት አስመሳይ ነሽ። እውነቱን እውነት ነው የምናገረው። ምን ማለት ነው? ልጅቷን ግራ አታጋባት፣ አታስመስል። ሰማችሁ? ፍርፍር እየሰራው ነበር። ከዛ ምንድን ነው የምጨምረው? ጫው ነው አይደል? እኔ ቶፊቅ እውነት ትቀጥናለች እንጂ አትበጠስም ማለት ነው። ይሄን ነገር ያደረገው ናሆም እየመሰለኝ ነው አሁን ሳስበው ማለት ነው። ምክንያቱም ናሆም ከዛችኛው ያችኛዋ ልጅ መታ በብር ገዝተዋታል ልጅቷ ማለት ነው። እና ለምን እንደዚህ እንደምታደርጉ ባላቅም ቶፊቅ ይሄ እንደማያደርግ አውቃለሁ። ማንም ሰው ያውቃል ማለት ነው። እና ማረጓ ራሱ ብር ተሰጥቷት እንደዛ ማረጓ ራሱ ልጅቷ ራሱ የምን ሀገሯ መሄድ ነው የምን እንትን ነው። ልጅቷ በመጀመሪያ በፖሊስ እንትን ተብላ ቀርባ መጠየቅ አለባት። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገዝ ቤተሰቡ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ሁሉም ነገር ቶፊቅ ላይ ነው። 10,000 ብር ሰጥተኛል፣ ስልክ ገዝተልኛል ብላ ሁሉም ነገር ድፍድፍ አድርጋለች። ናሆም ይምጣ ያለችበት እንግዲህ ናሆምም የውብዬን እንትን ለማለት ፍቺ ወረቀት ስላመጣችበት ብዙ ነገር እንትኑ እንዳይጋለጥበት ሁሉን ነገር እንትን ብለው ቶፊቅ ላይ ያድርገውታል ማለት ነው። ቶፊቅ ይሄን ነገር አያደርግም። ያን ነገር ቢያደርገው አያውቃትም፣ አታውቀውም። ውብዬ ላይ ያን ነገር ቢያደርግ ሐኪም ቤት አይወስዳትም። የዛን ያክል በአንድ ልብስ 3 ቀን ሙሉ ሐኪም ቤት አይቆይም ከውብዬ ጋር እና ልጅቷ ቶፊቅም ጋር ሂጂ ሰው የለኝም ምናምን ብለው እነሱ ናቸው እንደዛ ሲያደርጓት የነበሩት። ቶፊቅ ደግሞ በየዋህነት እንደዛ አልነበረም ሲያረጋት የነበረው። እና ምልላችሁ ነው የዋህ ሰው አንዳንዴ የሚገባበትን እናንተን የሚልበትን አያውቅምና አንዳንዴ የዋህነታችሁ ዋጋ ያስከፍላችኋልና። ግን ውብዬ አላመነችም። ደስ የሚለው ነገር በዛው ሚስቴን መቼ ልትገላት አልከረ በጣም ታትመስላለህ። አሁን ግን አስጠላኝ። ጓደኛው ደግሞ አብሮ የሚንበቀበቀው ጓደኛው ነው። እኔ በአይናችሁ ያዩ በቃ ምናምን እኮ ተገዝታ ሆነ ሌላ ራሱ እንዲታረቅ ሰበብ አድርጎ ቶፊቅን አስወጥቶ እንደውም በራሱ ስራ መጀመሪያ አንተ መቼ ተንከባከብካትና ነው ሚስቴ የምትለው ማለት ነው ባለጌ። እና እውነት ዞሮ ያማለህም እውነት ትቀጥናለች እንጂ አትበጠሰው። እውነቱ እንትን አሁን ይሄ ልጅ በእናንተ በስተት እንትን ብላችሁ ልጅቷን ነው እስር ቤት አስገብቶ ልጅቷን ተባባሪ ነሽ ተብላ እውነቱ እንድታወጣ ማድረግ ያለባቸው። እንትን ከተባለ ብር ስለምን ተቀበለች ለምን እንደዚህ ሆነ ልጅቷ መታሰር አለባት ብዬ ነው እንደኔ የኔ ሀሳብ ነው። ምክንያቱም እውነቱን በዛን ሰዓት ታወጣለች። አሁን ሁሉን ነገር ቶፊቅ ላይ አድርጋ እሷ እንትን እንዳትታሰር እንትን እንዳትል ብቻ አላቅም። ውድ ቤተሰቦች ማለት ነው አንዳንዴ ጥሩ ለሰው መስራት ዋጋ ያስከፍላቸዋል። እና ቶፊቅ እንዳላደረገው ያረገው እንደዛ አያደርግም። እሷ እንዳትታሰር ምን እንዳትል እንትን እያለ እሱን እንዴት ፍጥጥ ብላ እኮ ነው ቆይ ጨው የሚጨምርልሽ አንቺ የት ሄደሽ ነው? አንቺ አይደለሽ ምግቡን የምትሰሪው እንዴ? ነው የተከደነ ምግብ ነው አንጥቶ የሰጠው ማለት ነው። ስለዚህ ቶፊቅ የቀረውን ኤዲት ያልተደረገውን ዝም ብለህ መልቀቅ አለብህ ብዬ ነው የማስበው እንደኔ። እሷ እንደዚህ እንትን የምትለቅ ከሆነ ቪዲዮ አንድ ባንድ ኤዲት ሳይደረግ እንትን ያለውን መልቀቅ አለብህ ብዬ ነው የማስበው እንደኔ ማለት ነው። እና ልጅቷ ግን በጣም ባለጌ ናት። ለምን ብትሉ ቶፊቅ ራሱ ቢያረግባት 10,000 ብር ስልክ ተገዝቶ ሲሰጣት የሌባ ተባባሪ ናት፣ ያስጠይቃታል። ቶፊቅ ብቻ አይታሰርም እንትን ቢል ራሱ ማለት ነው። እና በጣም ባለጌ ናት የምር። ለምን ብትሉ ውብዬ አምናት እስከሰጠች ድረስ እኔ ውብዬ ላይ እንደዛ ጨክኝ አላረግም። ታረግሽው በኋላ ምንድነው ውብዬ ላይ ጨክኝ አላረግም ምናምን ወሬኛ
ልጁን ግን አንዳንዴ የዋህ ሰው ማለት ነው የዋህ ሰው አይወጣለትም፣ ማርያም ሰው አይወጣለትም። እና ግን ለማንኛውም ቶፊቅ ፈጣሪ ያለህ የምታምነው አምላክ አለህ። እውነት ትወጣለች፣ ይዘገያል እንጂ። እኔ ደግሞ የምለው ውብዬ ልጅቷን ወደ ሀገር መስደድ የለባትም። ልጅቷን አሳልፈ መስጠት አለበት ብዬ ነው የማስበው።